ተው እባክህ ይልቅ ሞገስ እኔ ካልተመለስኩኝ እቺ መከረኛ ልጅ አደራ ምሳሌን አደራ እሺ ምሳሌ ማንንም የላት መድብል እባክህ ተረጋጋ እባክህ በቃ የት እንዳለ ንገረኝና የት ነው ያለው ነው አራትምታ ለመግደል እኮ አንድ ሰው በቂ ነው ገንዘብ ያለው ስራና ሰው በጣም ይመቸኛል ግን ሁሌም ገንዘብን ማስቀደም የለብሽ አዎ አላየህም እንዴ እነበርብሌ ሰጡኝ ብርትቼ አንተን ስረዳ ገንዘብ ብቻማ በፈልግ ኑሮ የነሱ ብር ቀበል ነበር አይሆንም መድብል የብሩክን መጨረሻ መቻወቅ ይኸውልህ ሞገስ ዝና አንገት ላይ ቆሜ የመጨረሻ እስትንፋሱ ከመውጣቱ በፊት ብሩክ የት እንዳለ ጠይቀዋለሁ የት ነው ያለው ልምጣ እባክህ መግደል የምፈልገው ሁለቱንም ነው በጣም አሪፍ መኪና ቅርብ ነው ያለችው ወደ ቤልሸኝሽ ትሄጃለሽ ዛሬ ግን አንተ ቤት ምን ደስ ይለኛል አንቺ ደግሞ ሄደሽ ነገር ታበላሻለሽ መሰለህ ፈልገሽ እባክህ አፈቀርኩ አዲስ ህይወት ጀምራለሁ እያልከ እንዴት እንደዚህ አይነት እርምጃ ውስጥ ትገባለህ ይኸውልህ ሞገስ እኔ ምንም አላፈቀርኩ እኔ ምንም ተስፋ የሌለኝ ሰው ነኝ ግፋ ቢል ግን ወንድሜን ችግር ውስጥ የከተቱትን ሰዎች አስወግጄ አንድ ደህና ነገር እንኳን ሰርቼ ልሙት አትቀልጂ 3 ባለስልጣን 5 ባለ ሀብት እጄ ላይ ያሉ አማርጠሽ ተጠቀሚያለሽ አንተ ሆዲ ሞላ ሂሩታ በቃ ከዚህ ቤት ውጣ ኧረ እባክሽ እቃውስ የምን አባካ ነው ቆይ ስንት ብር ነው የሰጣት 700 ብር በቃ አባቴን አስልክልሃለሁ ንካዋ በ700 ልሸኝ ያጠፋሁት ጊዜስ ምላሴስ አንተ የበላው ይመለስና ሂሩታ ከዚህ ቆይ የበላው ጥብስስ ስንት ነው ውጭ ብትበላው 500 ብር ሰላም የቻናሌ ቤተሰቦች በእያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍልኝ እንደምን አላችሁ እንደምን ቆያችሁልኝ ነው ዛሬ በክፍል 86 ተመልሼ መጥቻለሁኝ ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ላይክ ሼር ማድረጋችሁ እንዳይረሳ ለማለት እወዳለሁ በቀጥታ ወደ ቪዲዮ አልፋለሁ ማለት ነው ወይዘሮ ማህሌት እንግዲህ ለአቶ ዝና መረጃ አቶ ዝናን አሳልፌ እሰጣችኋለሁ በሚል ከመድብልና ከሞገስ 100,000 ብሯን ተቀብላ ከሄደች በኋላ ገንዘቧን ላጥ አርጋ ሐሳቧን ቀይራለች ማለት ነው እንግዲህ ለዝና ሙሉ መረጃውን ወስዳ በመስጠቷና ዝናን አስክራ እንድታቀብላቸው ካሰከረች በኋላ ለነሱ እንድታስዛቸው ተነጋግራ 100,000 ብሯን ዛ ከሄደች በኋላ ለዝና ቀድማ መረጃውን በመናገሯ ዝናም ራሱን ጠብቆ ሳይሰክር የሰከረ በመምሰል እንግዲህ ጉዳት አድርሷል ማለት ነው መድብል ላይ መድብልም ያው ሰክሯል እውነትም ብሎ ስላሰበ አካሄዱን ስላየ ያው ዝሎ ስለነበረ ቀድሞ ስለመጣው መድብልም ወድቋል ማለት ነው ነገር ግን ወንድ ልጅ ተስፋ አይቆርጥምና ከተኛበት ከመሬት ሲነቃ ፊት ለፊት ሲያየው እጅጉን ደሙ ገንፍሎ መልሶ በቦክስ ዘርሮ ጥሎታል ማለት ነው ሞጌ ግን በጣም ከባድ ሰው ነሽ እንዴት ጓደኛሽን ጥለሽ ትሮጫለሽ ቢያንስ ድንጋይ መወርወር ነበረብሽ እኮ እኔ ከሞገስ መሀል የተሻለኛለሽ በድፍረት እውነት ለመናገር ዝናን ሲመታባት እኮ አይታችሁ ከሆነ ደቦል ድንጋይ አንስታ መጣች እንግዲህ እንዴት ሞገስ ሄደህ ትደበቃለህ ከዛ ጋር ቢያንስ ድንጋይ አንስተ መወርወር ያታል ሼም ነው እኔ እንዴ በወንዶች ፍትህ ለወንዶች እውነት ለዚህ መሆን የለብም እንኳን ሚስት ሉላ እንኳን ማላየች እውነት አይደረግም ነውር ነው እንዴት ጓደኛህን ጥለህ ትሮጣለህ እኔ ፈለገ ግብዳ ይሁን ግድንግድ ይሁን እንዴ ጓደኛ የተዘረው ወድቆ ነው ድንጋይ እንኳን ሳልወረውር እሮጣለሁኝ እንዴ ነውር ነው ደግሞ ጭራሽ ተደብቀህ ትመለከታለህ ኧረ ሞጌሽን እንዴ የሉላ ባል እኮ ነህ እንዴ በጣም ነው የሚደብረው እውነት ለመናገር ምን ተሰማችሁ ግን ሴቶች ግን አሁን እንደዚህ ፍቅረኛችሁ እንደዚህ ጥሏችሁ ይሮጥ እና ከችግሩ ብታመልጡ አብራችሁ ተቀጥላላችሁ ከፍቅረኛችሁ ጋር ሞገስ ፍቅረኛችሁ ቢሆን ብላችሁ አስቡ ሴቶች ነውር ነው እውነት ለመናገር እኔ ሴት በሆነ ጠገቤ ድርሻ አላደርገውም ድጋሚ እዛው ተፈጣፍጦ ይሞታታል እንጂ እንግዲህ ዝናም መሬት የተዘራ ወድቃለች ማለት ነው ዝናን ዞ ለመሄድም አመች ሁኔታ አልፈጠረም ሞጌ እንዲህ ከጣልናት በኋላ ዝናን መውሰድ አለብን
ከዛሬ ቀን ውጭ ሌላ እድል አናገኝም ብሎ ነበር። ግን መድብል ደግሞ አሁን እሱን ዘመንበት ሁኔታ የለም። ቀድሞ ስልክ ስለደወለ የእሱ ሰዎች እየመጡ ነው ብሏል ማለት ነው። ሌላው ግን ምን እንደተረዱ ታውቃላችሁ? ብሩክ ያለበትን ቦታ ዝና እንደሚያውቅ ዛሬ አረጋግጫለሁ። ለምን መሰላችሁ? እነዚህ ዝና የደወለላቸው ሰዎች ከዚህ ቀደም እጹን እንዲወስድላቸው ለብሩክ የሰጡት ሰዎች ናቸው። ስለዚህ ብሩክ ያለው ከነዛ እጅ ነው። ስለዚህ ብሩክ ያለው አሁን ሻሸመኔ ነው ማለት ነው። ብሩክ ያለው ወደ ሻሸመኔ ውሰዱት ነው ያለ። ያ ማለት ብሩክ ያለው ሻሸመኔ ነው። ስለዚህ ብሩክን ሻሸመኔ ሄዳችሁ መፈለግ መቻል አለባችሁ። ማህሌትም እንግዲህ ቆይ አንተ ብሩክ ያለበትን ታውቃለህ ስትለው ዝና በጣም ነው የተደናገጠ። ያ ማለት ብሩክ ያለበትን ዝና ጠንቅቆ ያውቃል፣ ወይም ብሩክ እንዲታገት ከፍተኛው ሚና የተጫወተ እሱ ነው ማለት ነው። ስለዚህ ብሩክ ያለው አሁን ሻሸመኔ ነው። ሌላው እንግዲህ ጥለዋቸው አመልጠዋል። ዝናም ተርፋለች ማለት ነው። ማህሌትንም ደግሞ ያው ሙሉ በሙሉ እምነት ጥሎባታል። ለምን? ያንን መረጃ አሳልፋ ስለሰጠችው እጅጉን በጣም የመተማመን ስሜት ተሰምቷታል በሷ። እሷም ይህችንን አጋጣሚ አድርጋ አብራ ማድረስ ስለምትፈልግ እኔ ከአንተ ጋር ወደ አንተ ቤት መሄድ ነው የምፈልግ ምናምን ብሎ ነበረ። አንቺ ደግሞ ፊት ሲሰጡሽ ባዝሊ ትቀቢያለሽ እያላት ነው። ምክንያቱም ትወደዋለች እንደምታውቁ። ቀስ በቀስ እሱን እጅ ውስጥ መግባትና ልክ እንደ ብሩክም የእሱን ሀብት መቀራመት የሚል እሳቤ እንዳላት ታውቃላችሁ። እሱ ነው ብዙም ቦታና እንትን የማይሰጣት እንጂ ማለት ነው። በእርግጥ ሉላን እንደማያገኛት እርግጠኛ ከሆነ ዝና ማህሌት ላይ ሄዶ እንደሚጣበቅ ግን ምንም ጥርጥር የለኝም እኔ በበኩሌ። ሌላው አንጀቴንን ስፍስፍ ያደረገችኝ ቅድስት ነች። ቅድስት እንግዲህ ምን ልስራልሽ ብላ ሲያቅለበልባት ያው የልጅ ነገር ያማራትን ነውና የምትናገር ስጋ አለች። በአባቷ የለመደችውን እንግዲህ አንዳንዴ አባቶች ከቤት ሲጎሉ ምን ያክል ነገር አብሮ እንደሚጎድል የምታዩበት ይሆናል። ብዙዎቻችን ይሄ ነገር ገጥሞን ሊሆን ይችላል ብዬ አስባለሁ። ምንም ነገር የሌለን ሳይኖረን እጃችን ላይ ሰዎች ጋብዙን ብሎ ሊሆን ይችላል። እህት ወንድሞቻችን፣ ልጆቻችን ጠይቀውን ሊሆን ይችላል ምንም በሌለን ሰዓት እና አንጀቴን የተንሰፈሰፈው። ምክንያቱም እቺ ልጅ የአማራት ቀጥታ ስጋ ስለነበረ ስጋ ነው ያማረኛለች። እንግዲህ ቅድስትም እሱን ነገር ላለማጣት ብዙ ነገሮች ጥረት አድርጋለች። እንግዲህ የሆነ መሸጥ ያለበትን እቃ ለደላላ እንትን ብላ ሽጣ ነው እንግዲህ ስጋ ይዛላት የመጣችው ማለት ነው። እንግዲህ ደላላውም መጥቶ ገንዘቡን እንቀበላለን ብሎ መጥቶ በልቶ ጠጥቶ ነው ሄደው ማለት ነው። የደላላ ነገር እንግዲህ ሴቶችንን ማገናኘት ይወዳልና ዳጣ ሊሸጣት ፈልጎ ነበረ፣ አልተሳካለትም። አባራ ሰደዋለች ማለት ነው። እና ከቤት አባወራ አይጥፋ። እውነት ለመናገር አንዳንድ የቤት ቁንጭ የሆኑ ሰዎች እድሜና ጤናቸው ረዘም ይበልልን ለማለት ነው። ምክንያቱም እናቶቻችን አባቶቻችን ስናጣ ነውና ጎደሏችን የሚበዛው። እንደዚህ ጎደሏችን የማይበዛበት መንገድ ቢኖር በየቤታችን በጣም ደስ ይለናል ማለት ነው። እንግዲህ ወይዘሮ ማህሌትም እየተርበተበተች ሂዳ ገብታለች። እንግዲህ ኤፍራታ ጋር የምታረገው የምትጨብጠው ጠፍቷታል ማለት ነው። መድብልም በጣም እጅጉን ከምንም በላይ ስለተናደደባት እንግዲህ እጅ ስልኳ ላይ ደውሎ ነበር። በተደጋጋሚ ደውላ አታነሳም። በመጨረሻ ግን አንስተዋለች። ስለዚህ አንቺን ለመጨረሻና ለመጨረሻ ጊዜ አጠፋሻለሁ ብሏታል። ይህንን ደግሞ ያደርገዋል፣ ምንም ጥርጥር የለው። ሌላው ቅድስት አንድ ወረቀት አግኝታለች። ይህ ወረቀት ምን ሊሆን ይችላል? እጅጉን በግርምትና በትዝብት ነው ይህን ወረቀት እየተመለከተችው የነበረ። ይሄ ወረቀትና የብሩክ ግንኙነት ምን ሊሆን ይችላል የሚለው ነገር እንደተንጠለጠለ ነው ያለው። እንግዲህ በቀጣይ ክፍል የምናየው ይሆናል ማለት ነው። ሌላው ሞገስ ኤፍራታን አፈቅራታለሁኝ ምናምን ነገር መድብል ኤፍራታን አፈቅራታለሁኝ ህይወት መኖር ፈልጋለሁኝ ምናምን ነገር እያለው ነበረ። እንግዲህ እሱ ዝናን አጠፋዋለሁ ብሎ ሲለው ቆይ እስኪ ተረጋጋ፣ ለመኖር እያሰብህ አፈቅራለሁ እያልኩ ምናምን እያለው ነበረ። ነገር ግን መድብል እኔ አፈቅራለሁ የምለው ለሚሽን እንጂ ፍቅር ይዞኝ አይደለም፣ ወንድሜን ማግኘት ስለምፈልግ እሱን መጠቀሚያ ስለምፈልገው ነው የሚለውን እንቅጩን ነግሮታል ማለት ነው።
ሌላው እንግዲህ ሉላና ሞገስ በቃ ምክንያቱም የተፈጠረውን ነገር ለሉላ ሲነግራት ሉላ ከዚህ ሀገር በፍጹም መጥፋት አለብን፣ ቡና ሽጬ ቢሆን እንኖራለን በሰላም እዚህ ሀገር መኖር የለብንም፣ ይህ ሰውዬ ልክ እንደ ጥላ እየተከታተለ ሰላማችን እየነሳን ነው ያለች ነው። እኔ ይህን ሀገር ጥላችሁ ሂዱ የሚል አመለካከት የለኝም። አሁን እንደገጠማችሁት መቀጠል መቻል አለባችሁ የሚል አመለካከት አለኝ። ምክንያቱም ዝና ከማንም የበለጠ ሰው አይደለም። ሞገስ ውስጥህ ላይ ያለውን ፍራቻ አስወግደህ ልክ መድብል በደፈረበት ልክ መድፈር መቻል አለብህ ማለት ነው። አንዳንዴ ግን ድፍረት ከምን እንደሚመጣ እያችሁት አይደለ? የምትኖሩለት ሰው ሲኖር በጣም ፈሪዎች ትሆናላችሁ። የምትኖሩለት ሰው ከሌላችሁ በጣም ደፋሮች ትሆናላችሁ። አሁን መድብል ፍቅረኛ የለውም ምናምን የለውም። ኢቭን የወንድሙ ጉዳይ ብቻ ስላለበት እንጂ አሁን ብሩክ ቢገኝለት ደግሞ ምን ያክል ደፋር እንደሚሆን አስቡት። በዛም ነው አንዳንድ አባቶች አንበሳ የሚፈራው ቤት ስለሌለው ነው የሚባል። ቤት የሌለው ሰው ባይዘዋይ ደፋር ነው፣ ሰዎች የሚፈሩታል፣ ያከብሩታል። ስለዚህ ሞገስ ደፈር በልና አስፈላጊውን እርምጃም ቢሆን ወስዳችሁ ዝናን ገላግሉትና እናንተም በነፃነት በፍቅር መኖር መቻል ጀምሩ ለማለት እወዳለሁኝ ማለት ነው። ሌላው አንዳንድ ከሙያዊ አኳያ ሀሳብ አስተያየት መስጠት ፈልጋለሁኝ። ኤዲቲንግ ላይ ያላችሁን ጉዳይ የዳራ የምሳሌ ድራማ ላይ ያለውን የኤዲቲንግ ችግሮች ማስተካከል መቻል ያለባችሁ ነገር አስተካክሉ። ለምሳሌ የነበረው ክፍተት ምንድነው? ዝና ከወደቀ በኋላ መክብብ እሱ መድብል ልክ በእግሩ የሚመታበትን አይታችሁት ከሆነ በፍጹም አይነካውም። ከላይ አየር ላይ አንጠልጥሎ ነው የሚመልሰው። ወይ ድምጽ እንኳን ቢኖረው የሪያክሽን ድምጽ እንኳን ቢኖረው ሰው በሪያክሽን ድምጹ ተስቦ ያንን ነገር ትኩረት አድርጎ ከማየት ሊድን ይችላል። ስለዚህ እንደዚህ አይነት ነገሮችን አስተካክሉ። ሌላው ሜካፕ የወደድኩት ነገር አለ። እጁ ላይ ያለው ሜካፕ ሪያሊቲ የተማታበትና እጁ የተፋፋቀ የሚመስለው ነገር እሱና ነገር በጣም ጠንካራ ጎናችሁ ነው። ያው ትንንሽ ስህተቶች ትልቅ ስራን ስለሚያበላሹ እነዚህ ነገሮችን ማስተካከል አለባችሁ የሚል እምነት አለኝ ማለት ነው። እንግዲህ መድብሌ ያው ይመተኛል ብለሽ ስላላሰብሽ ቀድመሽ በዝና ተመተሽ ያው ድንጋይ ትንሽ አናትሽን መቶሻል። እንግዲህ አይዞሽ ታገግሚያለሽ ማለት ነው ተመልሰሽ። ብቻ ደስ የሚል ነገር አለው ማለት ነው። ደስ የሚል ነገር አለው ትላላችሁ። እኔ በቀጣይ ግን ብሩክ እንዲመለስ እንፈልጋለን። ስለዚህ ብሩክ ያለው ሻሸመኔ ነው። በቀጥታ ከሻሸመኔ መሄድ አለባችሁ። ማህሌትን ግን ከዚህ በኋላ ከያዛችኋት ፍጹም የሆነ እርምጃ መውሰድ እንዳለባችሁ ላሳስባችሁ እወዳለሁ፣ ፈልጋለሁ። ማህሌት ላይ እርምጃ መወሰድ አለበት ጎበዝ። እንዴ ማህሌት በጣም ከሃዲ የሆነች ከሆነት እንዴት 100,000 ብር ወስዳ እንዴት ይህን ታክክለት ትፈጽማለች? ስለዚህ ማህሌት ላይ እርምጃ መወሰድ መቻል አለበት። በቀጣይ እንግዲህ በእናንተ እጅ ውስጥ ከገባች በኋላ በፍጹም ወጣ ማየት አንፈልግም። አሁንም ያው ዋጋ አስከፈላችሁ፣ ገንዘብ ሰጣችሁ፣ ገንዘባችሁ መረጃ ሳልፋ ሰጣ ይህን ታክል ዋጋ አስከፍላችኋለችና ማህሌት ከዚህ በኋላ ከተያዘች በፍጹም መልቀቅ አያስፈልግም። ሲጀመር ማህሌት በበርበሬ መታጠን ያለባት ሰው ነች። እንዲሁ በዋዛ ቀለል ባለ ነገር አትዩት። እንደ ማህሌት አይነት ክፉና ጨካኝ ሰው የለም። ገንዘብ እስካገኘች ድረስ ሁልጊዜም የፈለገዋን ጥፋት ታጠፋለች እና ማህሌትን በርበሬ ማጠን ያስፈልጋል። ቀጣይ ከተያዘች እሱን ነው የምንጠብቀው። በቀጣዩ ክፍል ብሩክ መምጣት አለበት። ብሩክ ያለው አሁን ሻሸመኔ ነው ለማለት እንፈልጋለን። እስኪ ብሩክ ይምጣልን የምትሉ ሰዎች ይህን ቪዲዮ እስከ መጨረሻው ካያችሁ በኋላ ብሩክ ይምጣልን ብላችሁ ጻፉ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ያለም ዳርቻ ሰላማችሁ እንዲበዛ ተመኘሁ። ባይ ባይ።